ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በሌላ ፕሮግራም በሌላ የዝውውር አፕዴት በድጋሚ ወደ እናንተ ተመልሰን መጥተናል። በዚህ ፕሮግራም የምናነሳቸው አፕዴቶች በቀጥታ በሁሉም ክለቦች ዙሪያ አጠር ያለ መረጃ ወደ እናንተ የምናደርስ ይሆናል። እናንተ ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡልን። በቀጥታ ወደ ሶስተኛ ክፍል የዕለተ ሐሙስ ፕሮግራማችን ስናልፍ የመጀመሪያ ትልቁ መወያያ ርዕስ በዚህ ፕሮግራም ላይ የምናነሳው የኤንዞ ፈርናንዴዝ ዴድላይን ዴይ በቼልሲ ትናንት ምሽት ይፋ መቀመጡን አብዛኛው የእግር ኳስ ቤተሰብ ተመልክቶታል ተብሎ ይታሰባል። እንግዲህ ተመልክታችኋል። ያን ግዙፍ የዕለቱ ትልቁ መረጃ ኤንዞ ፈርናንዴዝ የራሱ የሆነ ዴድላይን ዴይ ተቀምጧል። በዚህ ቀን እንዲህ አይነት ቅድመ ሁኔታ የማይሆን ከሆነ ተጫዋቹ የቀረበው ወይም የተቀመጠው የኮንትራት ማፍረሻ ጊዜ ወይም የኮንትራት ሽያጭ ሂደት 100% ይዘጋል። ቼልሲ ትናንትና በታመኑ ዘጋቢዎች አማካኝነት ሪፖርት ባደረገው መሰረት ኤንዞ ፈርናንዴዝን የሚፈልግ ማንኛውም ክለብ በሚል እዛ ጋር ይጠቀስ እንጂ በዚህን ሰዓት ኤንዞ ፈርናንዴዝን በአንገብጋቢ ሁኔታ የሚፈልገው ክለብ ማንቸስተር ሲቲ ነው፣ ይታወቃል። ምክንያቱም ሲቲ በቀጥታ የሮድሪ ተተኪ ለማድረግ እንዳሰበ ነበር ሰሞኑን ስንሰማ የነበረው። ነገር ግን ባለፉት 2 ቀናት በሚወጡ መረጃዎች ከሆነ ኤንዞ ማሬስካ ለማንቸስተር ሲቲ የበላይ ጠባቂዎች፣ ለበላይ ኃላፊዎች አንድ ጉዳይ ትኩረት ሰጥተው በተደጋጋሚ መግለጻቸው ተሰምቷል። የሮድሪ መልቀቅ አለመልቀቅ ብቻ ሳይሆን ሲቲ እንደ ቡድን ኤንዞ ፈርናንዴዝን እንዲያመጣላቸው ደጋግመው ኤንዞ ፈርናንዴዝ እንዲፈርምላቸው ለማንቸስተር ሲቲ ኃላፊዎች አሳውቀዋል። አሁን የበለጠ ጉዳዩን አንገብጋቢ ያደረገው ደግሞ ባርሳ ሮድሪን ለማስፈረም ያለው ቁርጠኛ አቋም፣ በተደጋጋሚ ክፍያ ለመፈጸም የተለያዩ ኦፊሻል ኦፈሮችን እያቀረበ በሲቲ ተቀባይነት ባያገኝም ግን የባርሳ ጥረት በስተመጨረሻም ፍሬ ሊያፈራ እንደሚችል ከወዲሁ እየታወቀ መጥቷል። የበለጠ የኤንዞ ፈርናንዴዝን አስፈላጊነት አሁን ላይ በደንብ በሲቲ ቤት እየተስተዋለ ማንቸስተር ሲቲዎችም የኤንዞ ፈርናንዴዝን አስፈላጊነት ተረድተው ዝውውሩን ለማካሄድ ለቼልሲዎች በቀጥታ ጥያቄ ለማቅረብ ዝግጅት እያደረጉ እንደሆነ ተሰምቷል። ነገር ግን ቼልሲ በጉዳዩ ላይ ያለውን ጽኑ አቋም በትናንትናው ዕለት አሳውቋል። በኤንዞ ፈርናንዴዝ ዴድላይን ዴይ ጉዳዩን ይፋ አድርገዋል። ይሄ ማለት ቼልሲ ለኤንዞ ፈርናንዴዝ የሚፈልገው ክፍያ 120 ሚሊዮን ፓውንድ ነው። እሱንም ለመቀበል ለመደራደር ቼልሲዎች በር ሊከፍቱ የሚችሉት እስከ አርብ ምሽት በኢትዮጵያ ሰዓት አቆጣጠር 8 ሰዓት ሌሊት ማለት ነው፣ ምሽት 8 ሰዓት በእንግሊዝ ሰዓት አቆጣጠር ምሽት 5 ሰዓት ድረስ ብቻና ብቻ ነው። ይሄ ማለት ነገ ከምሽቱ 8 ሰዓት ወይም በእንግሊዝ ሰዓት አቆጣጠር 5 ሰዓት ከምሽቱ እስከዛች ሰዓት ድረስ ማንቸስተር ሲቲም ሆነ የዚህ ተጫዋች ፈላጊ ለቼልሲ 120 ሚሊዮን ፓውንድ እሱንም ከሆነ ብቻ ካቀረቡ ቼልሲ ተጫዋቹን ይሸጣል። አለበለዚያ ግን ቼልሲ ያቺ ሰዓት 5 ሰዓት ከ1 ደቂቃ ካለ በኋላ ራሱ 120 ሚሊዮን ፓውንድ በላይ እንኳን ቢቀርብለት ቼልሲ አይደራደርም። የኤንዞ ፈርናንዴዝ ዴድላይን ዴይ አርብ ከምሽቱ 5 ሰዓት በእንግሊዝ ሰዓት አቆጣጠር
ከምሽቱ 8 ሰዓት በኢትዮጵያ ሰዓት አቆጣጠር እንግዲህ የኤንዞ ፈርናንዴዝ የብቻው የዝውውር መስኮት የሪሊስ ክሎዙ የኮንትራት ማፍረሻው የክፍያ ሂደት ኤክስፓየርድ የሚያደርግበት ቀንና ሰዓት ጊዜ ተበጅቶለታል። አሁን ለማንቸስተር ሲቲ ብቸኛው ያለው አማራጭ በቀጣይ 24 ሰዓታት ይሄን ኦፈር ይዞ ለማንቸስተር ሲቲ ለቼልሲ ማቅረብ ነው። አለበለዚያ ግን ከዛም በኋላ ሮድሪን ሸጠው በሚያገኙት ክፍያ በእርጋታ ተመልክተው በዴድላይን ላይ የማብቂያ ጊዜያት ሄደው ኦፈር ቢያቀርቡ ቼልሲ ሰኞ ምሽት የፕሪሚየር ሊግ የመጀመሪያ ጨዋታውን ከፉላም ጋር በሚያደርገው ጨዋታ የታወከ የተበጠበጠ ያልሰከነ የቡድን የዝውውር ሂደትና የዝውውር አለመረጋጋት ውስጥ ያሉ ተጫዋቾችን ይዞ በመክፈቻ ጨዋታ ቼልሲ በእንዲህ አይነት አቋም ላይ እንደማይጸና ከወዲሁ ጉዳዩን በትኩረት ፈላጊ ክለቦችም እንዲነቁ ኤንዞ ፈርናንዴዝም ከአርብ ምሽት በኋላ የቼልሲ ቤት ውሃው እንደሚቀጥልና ከዛም በኋላ ስላለው ጉዳይ ከዛቪ አሎንሶ ጋር በቀጥታ አብሮ መስራት ብቸኛ አማራጭ እንደሚሆን ለተጫዋቹም ኤጀንት በተጨማሪም ለፈላጊ ክለቦች የቼልሲ የበላይ ጠባቂዎች ያላቸውን ቁርጠኛ አቋም አሳውቋል። ይሄ ከምን መነሻ ነው የሚለውን ጉዳይ እንግዲህ ዴቪድ ኦርኒስተን ተንትኖታል። በዋነኝነት የተነሳው ያለፉት ቀናት ቼልሲዎች ከኤንዞ ፈርናንዴዝ እና ከሃቪየር ፓስቶሪ ጋር በተለያየ ጊዜ ቁጭ ብለው መምከር ችለዋል። ዛቪ አሎንሶ እና ኤንዞ ፈርናንዴዝ በደንብ ስለ ቼልሲ ቀጣይ ፕሮጀክት አውርተዋል። ቼልሲ የመጀመሪያ ቅድሚያ የሚሰጠው ጉዳይ ከተጫዋቹ ጋር አብሮ ለመቀጠል ነው። ግን አትራፊ የሆነ የሽያጭ ሂደት ከመጣ በእነዚህ ቀናት ውስጥ በቀጣይ 24 ሰዓት ውስጥ ቼልሲ በሩን ይከፍታል። ግን ይሄን ቅድመ ሁኔታ ያስቀመጠበት ዋነኛ ምክንያት ማንቸስተር ሲቲ ኤንዞ ፈርናንዴዝ እንደሚያዘዋውር ተማምኗል። የተማመነው ደግሞ በአሰልጣኙ ኤንዞ ማሬስካ እና ኤንዞ ፈርናንዴዝ መካከል ካለው መቀራረብ፣ በሁለተኛ ደረጃ ደግሞ ቼልሲ ያለፈውን ወር በዓለም ዋንጫ እያለ የኤንዞ ፈርናንዴዝ ኤጀንትን ሃቪየር ፓስቶሬን ማንቸስተር ሲቲ ማናገሩን ቼልሲ ደርሶበታል። ስለዚህ ማንቸስተር ሲቲ የሮድሪን ሽያጭ ነው እየተጠባበቀ የሚገኘው ይሄን ዝውውር ለማካሄድ። ስለዚህ ቼልሲ ገና የዚህን ተጫዋች ተተኪ በገበያ ላይ አፈላልጎ በመጨረሻ ቀናት ዝውውሩን ለማድረግ የተበጠበጠ ፕላን ውስጥና ያልሰከነ ሂደት ውስጥ ከመግባቱ በፊት የኮንትራት ባለመብት ስለሆነ ይሄን ኮንትራት የማፈርስበት የሚሸጥበት የቀን ገደብ አለኝ፣ ከዚህ ውጪ በዚህ ተጫዋች ዙሪያ አልወያይም፣ አልሸጥም፣ ኮንትራቱን አክብሮ በቼልሲ ቤት ይቀጥላል በሚል አቋም ጸንቶ እንግዲህ ውሳኔውን በትናንትናው ዕለት ቼልሲ ከዚህ በፊት በኤንዞ ማሬስካ እና ማንቸስተር ሲቲ መካከል በቼልሲ ላይ የደረሰውን ጉዳይ ታስታውሳላችሁ። በጣም የቼልሲ ኃላፊዎችን እጅጉን ያስከፋና ከባድ ቅሬታ ውስጥ የከተተ አብሮ በጋራ ለረጅም ጊዜ በወዳጅነት የቆዩ የሁለቱን ክለቦች ግንኙነት ያሻከረ ንፋስ መሀላቸው የገባበት ግንኙነታቸው በእጅጉ የተቋረጠበት መልካም ያልሆነ ስሜት የተሳሰረበት ጉዳይ ተፈጥሯል። ኤንዞ ማሬስካን በድብቅ ማንቸስተር ሲቲዎች እንዴት አንሴትል አድርገው ከቼልሲ ኃላፊነት ላይ እንደወሰዱት ባለፈው የኤንዞ ማሬስካ የስራ ቅጥር ሲፈጸም የቼልሲ መግለጫ በቂ ማሳያ ነው። ይሄ ደግሞ በጉዳዩ ላይ ያለውን ፍጹም በሁለቱ ክለቦች መካከል የነበረውን በጎ ቀረቤታ የበጠሰ እንደሆነ እየተነሳ የሚገኘውና ኤንዞ ፈርናንዴዝ ስለዚህ በቼልሲ ቤት የበለጠ የመቆየት ቻንስም እንዳለው ተያይዞ ተነስቷል። ስለዚህ በቀጣይ 24 ሰዓታት እንደተባለው ማንቸስተር ሲቲዎች የነበራቸውን መተማመን የጊዜ ሂደት አጠቃቀማቸውን ትተው የሮድሪ ሽያጭ እንደማይቀር አውቀው በቀጥታ እዚህ ተጫዋች ላይ በቀጣይ 24 ሰዓታት 120 ሚሊዮን ፓውንድ የሚያቀርቡ ይመስላችኋል? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ። ግን ኤንዞ ፈርናንዴዝ ከነገ ምሽት 5 ሰዓት በኋላ በእንግሊዝ ሰዓት አቆጣጠር
በኢትዮጵያ ሰዓት አቆጣጠር ከ8 ሰዓት በኋላ የተጫዋቹ የዝውውር ሰዓት 100% ይዘጋል ማለት ነው። ከዛም በኋላ ማንኛውም አይነት ክፍያ ነው የሚለው ቢቀርብ አይደራደርም ቼልሲ። በቃ የተጫዋቹ ዴድላይን ዴይ አርብ ምሽት ነው። ስለዚህ ምሽት ላይ ወጣው የኤንዞ ፈርናንዴዝ ዘገባ ይህን ይመስላል። ግን ከወደ ፈረንሳይ አንድ መረጃ ተሰምቷል። ይሄ መረጃ ምናልባት ቼልሲ፣ ማንቸስተር ሲቲ ይህን ክፍያ እንደሚያቀርብ አውቀው ይሁን ቼልሲዎች ቅድመ ሁኔታ መዘጋጀት የጀመሩት ሊያስብል የሚችል አንድ መረጃ ወጥቷል። ከምትመለከቷቸው ተጫዋቾች ፎቶዎች መካከል አንዱ ላሚን ካማራ የሞናኮ ዲፌንሲቭ ሚድፊልደር እንደ 8 ቁጥር ሆኖ መጫወት የሚችል ከአጥቂ ጀርባ መጫወት የሚችል ዲስትሮየር መሆን የሚችል በጣም እጅጉን አስገራሚ ቨርሲታሊቲ ያለው በሁሉም ካራክተር አመች የሆነ በሴኔጋል ብሔራዊ ቡድን 10 ቁጥር ሲጫወት ተመልክታችኋል። በሞናኮ 6 ቁጥር ሆኖ ሲጫወት ተመልክታችኋል። ይሄ ባለ ብዙ ተስጦና በርካታ አማራጮችን የሚሰጠውን ሴኔጋላዊን አማካይ ለማስፈረም ከማንቸስተር ዩናይትድ፣ ከሊቨርፑል፣ ከኖቲንጋም ፎረስት፣ ከኒውካስል ጋር የሚደረገውን ፉክክር ቼልሲ በትናንትናው ዕለት በይፋ ተቀላቅሏል እያሉ ከወደ ፈረንሳይ የሚወጡ መረጃዎች የሚያሳዩት የላሚን ካማራ ጉዳይ መቋጫው እስካሁን ድረስ አልታወቀም። እነዚህ ትላልቅ ክለቦች አብዝተው ይፈልጉታል ይሄን አማካይ። ከትናንት በስቲያ ደግሞ እንደምታውቁት ኒውካስል 50 ሚሊዮን ዩሮ የተጫዋቹን የመልቀቂያ ዋጋ አቅርበው ተጫራች ክለቦች መብዛታቸውን የተመለከቱት ሞናኮች አይበቃንም ብለው ጥያቄው ውድቅ አድርጓል። ትናንትና ደግሞ ቼልሲ በይፋ ዝውውሩን ተቀላቅሏል። ስለዚህ ቼልሲ ላሚን ካማራን ዝውውር ላይ የተቀላቀለው ለኤንዞ ፈርናንዴዝ በዛሬው ወይ በነገው ዕለት ማንቸስተር ሲቲ 120 ሚሊዮን ፓውንድ ለማቅረብ መዘጋጀቱን መረጃ ሰምተው ይሁን የሲቲ ዝግጅት እውነትም ቁርጠኛ እንደሆነ አውቀው ይሁን ቼልሲዎች ግን ከወዲሁ ቦታውን በአስተማማኝ ሁኔታ ይሸፍንልናል ብለው ያሰቡትን ተጫዋች ላይ በቀጥታ ለመሳተፍ የዝውውር ሂደቱን ግን ተቀላቅሏል። ስለዚህ ይሄ ጉዳይ ሌላ ትኩረት የሚስብ አዲስ አነጋጋሪ ጉዳይ ሆኗል። ሌላኛው ነጥብ እንግዲህ ወደ ማንቸስተር ዩናይትድ ይወስደናል። በተለይ ኤድዋርዶ ካቫሚንጋን የተመለከተው መረጃ በትናንትናው ዕለት አትሌቲክስ ባወጣው ዘገባ መሰረት ማንቸስተር ዩናይትድ አሁን ላይ ኤድዋርዶ ካቫሚንጋን ለማስፈረም በጣም በእጅጉ እንደሚፈልግና ምናልባት ሪያል ማድሪድ በገበያ ላይ አንድ አስተማማኝ አማካይ የሚያገኝ ከሆነ አንድ አማካይ የማስፈረም እድል ከተፈጠረ በማድሪድ በኩል ካቫሚንጋን ሊሸኙ እንደሚችሉ ማንቸስተር ዩናይትዶች ተረድተዋል። ስለዚህ ማንቸስተር ዩናይትድ የኤድዋርዶ ካቫሚንጋን ጉዳይ ልክ እንደ አውሬሎ ቹዋሚኒ አብዝተው መከታተላቸውን ቀጥለዋል ይላል አትሌቲክስ። ስለዚህ ማንቸስተር ዩናይትድ ደግሞ አሁን ከአውሬሎ ቹዋሚኒ በቀጥታ ወደ ኤድዋርዶ ካቫሚንጋ ትኩረታቸውን ቀይረዋል ማለት ነው። ምናልባት ሪያል ማድሪድ አዲስ አማካይ የሚያስፈርም ከሆነ አዲስ አማካይ ማድሪድ የሚያገኝ ከሆነ በገበያ ላይ በቀጥታ ኤድዋርዶ ካቫሚንጋን ማንቸስተር የማስፈረም እድል ይኖረዋል ማለት ነው። ስለዚህ ማንቸስተር ዩናይትድ አሁንም በገበያ ላይ አማካይ ለማስፈረም እያሰሰ ያለበትን ሂደት ቀጥሏል። ግን እስካሁን ከየትኛውም ተጫዋች ጋር በትኩረት ድርድር ስቴጅ ላይ የደረሰበትን ቅድመ ሁኔታ እስካሁን ድረስ እየተመለከትን አይደለም። ግን ማንቸስተር ዩናይትድ አሁንም ስሙ ከተለያዩ ተጫዋቾች ጋር ይነሳል። ለመጨረሻ ጊዜ እንግዲህ የተመለከትነው መረጃ የሚያሳየው ማንቸስተር ዩናይትድ ኤድዋርዶ ካቫሚንጋ ላይ ትኩረት ማድረጉን ተነግሯል። ስለዚህ በቀጣይ ቀናት ምን ያክል ርቀት ይጓዛል የሚለውን አብረን በጋራ የምንመለከተው ነው የሚሆነው። ማንቸስተር ዩናይትዶች ግን አማካይ ማስፈረማቸው የማይቀር ይመስላል። ከተለያዩ ተጫዋቾች ጋር ስማቸው ሲነሳ ነበር፣ ታስታውሳላችሁ። ከነ ማኑ ኮኔ ጋር የተለያዩ ተጫዋቾች ማንቸስተር ዩናይትድ በገበያ ላይ ሶስተኛ አማካይ ለማስፈረም ሲፈልጉ ነበር እና አሌክስ ስኮት ጋር የተለያዩ ተጫዋቾች። ግን አሁን ላይ አዲስ ስም በማንቸስተር ዩናይትድ እንደገና የተቀሰቀሰው
ኤድዋርዶ ካቫሚንጋ ነው። እስቲ ምን ያክል ሂደት ይጓዛል ይሄ ጉዳይ የሚለውን በቀጣይ ቀናት የምንመለከተው ነው የሚሆነው። ግን ማንቸስተር ዩናይትድ አንድ አማካይ ማስፈረሙ ጉዳይ የሚቀር አይመስልም። አሁን ላይ ባሉ በሚወጡ መረጃዎች መሰረት ከሆነ ማን ይሁን ግን እስካሁን ድረስ የለየ ጉዳይ የለም። በቀጣይ ቀናት የምንመለከተው ነው። ሌላኛው ጉዳይ እንግዲህ ከዚህ ፕሮግራም ቀደም ብሎ በሊቨርፑል አፕዴት ላይ ያጋራናችሁ መረጃ፣ ነገር ግን ተጨማሪ ሌተስት አፕዴት የወጣው የኮርቲስ ጆንስ ጉዳይ ነው። ለዚህ ተጫዋች ሊቨርፑሎች እንደጠበቁት ኢንተር ሚላን 41.2 ሚሊዮን ዩሮ በቀጥታ የሚከፈል ምንም አይነት አዶንስ የሌለበትን ክፍያ አቅርበዋል። ይሄ ማለት ወደ 35.8 ሚሊዮን ፓውንድ ለሊቨርፑል ኦፊሻሊ ቀርቧል። ጥያቄውን ሪቪው እያደረጉ ነው። እንግዲህ የሊቨርፑል ምላሽ በቀጣይ ቀናት ይሰጣል ተብሎ ይጠበቃል። ኮርቲስ ጆንስ ግን መዳረሻው ኢንተር ሚላን የመሆን እድሉ በጣም በጣም የሰፋ እድል እንዳለው እየተነገረ ነው የሚገኘው። ምናልባት ግን በመጨረሻ ሰዓት ኖቲንግሃም ፎረስት እና ቶትናም በድጋሚ እዚህ ተጫዋች ላይ ሊመጡ ይችላሉ። ቶትናም ሉቃስ ብራግቪልን ከሸጠ፣ ኖቲንግሃም ፎረስት ደግሞ አጥብቆ የሚፈልጋቸውን ተጫዋቾች በገበያ ላይ ከሚፈልጋቸው ተጫዋቾች መካከል አንዱ ኮርቲስ ጆንስ መሆኑን ተከትሎ በተሻሻለ ዋጋ ወደ ሊቨርፑል ሊመጣ ይችላል ቢለው መረጃ እንግዲህ የተዘገበ ነው። በትናንትናው ዕለት የማንቸስተር ዩናይትድ አንዱ ኢላማ የሆነው ካርሎስ ባሌባን በተመለከተ ዴሊ ሜል በክሪኮፕ አማካኝነት ባሌባን ፈልጎ ወደ ብራይተን ያለፉትን ቀናት አስታውሱ። ካርሎስ ባሌባ ከባድ ጉዳት አስተናግዶ እስከ ፈረንጆች አዲሱ ዓመት ድረስ በጉዳት ምክንያት ከሜዳ ሊርቅ ይችላል። ጉዳቱ የከፋ አይደለም የሚሉ መረጃዎች ቢወጡም ግን ቢያንስ ለ2-3 ወራት ከሜዳ እንደሚርቅ እየተሰማ ነው የሚገኘው። ከነ ህመሙ እናስፈርማለን ብለው እንግዲህ ኒውካስሎች የብሩኖ ጊመሬስ ተተኪ ለማድረግ ከብራይተን ጋር ግንኙነት መጀመራቸው ተሰምቷል። ይሄ ዝውውር ምን ያክል ርቀት ይጓዝ የሚለው እስካሁን ድረስ የታወቀ በግልጽ የተነገረ ነገር የለም። ነገር ግን ኒውካስል ካርሎስ ባሌባን የብሩኖ ጊመሬስ ተተኪ ለማድረግ በቀጥታ ከተጫዋቹ ጋር ንግግር መጀመራቸው ተሰምቷል። ኒውካስሎች ይህን ተጫዋች የሚያገኙ ከሆነ ጥሩ የብሩኖ ጊመሬስ ተተኪ ይሆናል ተብሎ በኒውካስልም በእግር ኳሱም ቤተሰብ በኩል ተወስዷል። ምክንያቱም ኒውካስል ከገባበት ጭንቅ ወሳኝ ተጫዋቾቹን አጥቷል። ትላልቅ ተጫዋቾቹን ሸኝቷል። የበለጠ ተተኪዎችን ለማምጣት እንግዲህ በዝውውር ላይ በጣም ኒውካስል በንቃትም እየተሳተፈ አይደለም። የኒውካስል ደጋፊዎችም ተቃውሞም አቤቱታም ከጊዜ ወደ ጊዜ እየበረታ መምጣቱን ተከትሎ አሁን ላይ እንግዲህ ኒውካስል ቁርጠኛ ሆኖ በቀጥታ የካርሎስ ባሌባ አይነት ተጫዋችን ለማምጣት በገበያ ላይ እየሰራ እንደሆነ ዴሊ ሜል ዘግቧል። እስቲ በጉዳዩ ላይ ምን ያክል ርቀት ይጓዛል የሚለውን አብረን በጋራ የምንመለከተው ነው የሚሆነው። በሌላ በኩል እንግዲህ ትናንት ምሽትም የተለያዩ የእንግሊዝ ሚዲያ ዘጋቢዎች የሚሉት ማይል ሉዊስ ኬሊ በአርሴናል የመቆየቱ ጉዳይ አጠራጣሪ ነው። ይሄን ተጫዋች ለመሸጥ አርሴናሎች ፍላጎት አላቸው። በተለይ የክፍያና የዋጋ ስርዓትን ለማስተካከል፣ የወጪና ገቢ ሁኔታን ለማስተካከል ይህን ተጫዋች ለመሸጥ ያላቸው ፍላጎት አሁንም እንደቀጠለ ነው የሚለው ዘገባ አሁንም በስቷል። የኢተን ንዋኔሪ ለጋላታሳራይ መቅረብ በድጋሚ በመጀመሪያ ክፍል ፕሮግራማችን ወደ እናንተ ተደራሽ ካደረግን በኋላ እንደገና ከሰዓታት በኋላ ሌላ መረጃ ወጥቷል። ኢተን ንዋኔሪ እና ጋላታሳራይ መካከል ፐርሰናል ተርም ድርድር መጀመሩንም ትላልቅ የጣሊያን ጋዜጦች እየዘገቡ ነው የሚገኙት። እስቲ ይህንንም ጉዳይ በቀጣይ ቀናት የምንመለከት ነው የሚሆነው። እናንተ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ያለው ሌተስት አፕዴት ይሄን ይመስላል። ከዚህ ፕሮግራም በመቀጠል የዛሬውን ዕለት የመጨረሻ ፕሮግራም የዩኤፋ ሱፐር ካፕ ፋይናል
ፒኤስጂ በተከታታይ ለሁለተኛ ጊዜ አሳክቷል። አዲሱ የእግር ኳስ ንጉስ ፒኤስጂ በድጋሚ ትናንት ምሽት የእንግሊዙን ቪላን 2-1 በማሸነፍ የዩኤፋ ሱፐር ካፕን በድል አጠናቋል። ኡመር አርታንም አስደናቂ ፕሮፌሽናል ዳኝነቱን በሜዳ ላይ አሳይቷል። እስቲ ይህንን ፕሮግራም ደግሞ አጠር አድርገን ወደ እናንተ ይዘን የምንመጣ ይሆናል። ሳትርቁ ጠብቁን። ሰላም ቆዩ።